ሰላም ሰላም ቤተሰብ እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዳያችሁ ዛሬ ጨረቃዎቻችን በቤታቸው አልመጡም፣ ግን ደግሞ በሀሰን ቤት ብሩኬ መጥተዋል። ቅምጥል ያልመጣችም እረፍት ላይ ናት ዛሬ ማለት ነው። እና ሀሰን ያው ከልብህ ይቅርታ አላደረክለትም፣ ብዙ አስቀይመኸዋል፣ ብዙ ነገር ተናግረኸዋል ወንድምክ ብላችኛል። ሶ እሱንም እናንተንም ስላስቀየምኳችሁ ለወደፊትም ስለማስቀይማችሁ ይቅርታ ብሏል። እንዲህ ሰው ለወደፊት ስለማስቀይመው ዛሬ አስቀድሞ ይቅርታ ሲጠይቅ ማለት ነው። ይመችክ። የእውነት ሀሰን በጣም በቃ አለ አይደለ? የእውነት ግልጽ ነው። የሆነ ማስመሰል የለ፣ ቂም መያዝ የለ፣ አለ አይደለ? በቃ ቃላቶቹን እንደመጡ ነው የሚያወጣቸው እና ቂም አይዝም። ያው ቂም የያዘ ሰው ቦርጭ ያመጣል ብሏል። እሱንም ኤንዌስ ዛሬ ያው እነሱ እንደዛም ቢሆኑም የማይሆን ቃላትን ቢወራወሩ እነሱ እንደ እህትነታቸው፣ ወንድምነታቸው፣ ጓደኝነታቸውን ይቆማል ይቋረጣል ማለት አይደለም። እንዳያችሁ ትላንትና ማለት ነው። ግን ወደ ወደ ኦዲየንስ ጋር እኛ ጋር ሲመጣ ፊድባኩ ጥሩ አይመጣም። አሁን በቀደም ይቅርታ ሲባባሉ ከጀርባው በቦክስ እያለው ነበረ። ለተመልካች ነው ይሄ የሚታየው አይደለ? ስለዚህ አንዳንዴ ሀሰን ወንድማችን ከኦዲየንስ ጋር እልህ ውስጥ አትግባ። ተው ተው ወንድማችን፣ የምሬን እኮ ነው። ባለፈው እኮ እናንተን በጣም እልህ ውስጥ ከተታችሁት፣ እሱም እናንተን እልህ ያዘው። ካላደረግኩት አለ አድርጎ አሳያቸው ማለት ነው። አንዳንዴ እልህ ምን ውስጥ እንደሚከታችሁ በችኮላ የምትወስኗቸውን ነገሮችን ዋጋ እንደሚያስከፍላችሁ ያው ተምራችሁበታል ብዬ አስባለሁኝ። ኔክስት እንደዛ ቢያደርግም እልህ ውስጥ ሰው እኮ በስድብ አይመለስም። የምር በቃ ያልሆነ መንገድ ሂድ መራችሁት አሳያችሁት ማለት ነው። የዛ ሰው ደግሞ መጥፊያ ምክንያት እንዳትሆኑ ያው ጥንቃቄ ብናደርግ ብዬ አስባለሁኝ። አይኖ ጨረቃዎቻችን ስለምትወዷቸው ነው። ግን ደግሞ ከዚህ በኋላ ስራ አይሰሩም ማለት አይደለም። በደንብ ወቋቸው። ኦኬ። እና ያው ሀሰን የፖሊስ ጥያቄ እየጠየቀው ነበረ። ምን እያወራችሁ ነበረ? ምን እየሰራችሁ ነበረ? እረ ወይኔ በላቸው። እና የፖሊስ ጥያቄ እየጠየቀው ነበረ። ልጅን ውለድ እያለው ነበረ። እኔና ቅመሜ በእቅድ ነው የምንወልደው ብሏል። እቅዳቸው በተግባር አሳይተዋል። ከዚህ በፊት ካስታወሳችሁ ጥያቄ ላይ እዛኛው ቤት ቅመሜ እዛኛው ቤት የሆነች ጊዜ ምንድን ነው ብሎ ጠይቃት፣ ከእቅድሽና ከፍቅረኛሽ የትኛው ትመርጫለሽ ብሎ ጥያቄ ጠይቋታል። እቅዴ ነው የምመርጠው ብላለች። እቅዷን የመረጠችው እሱም ፑሽ አድርጓታል። እሱ ነው ሞር ያብራራው እዛ ጋ ማለት ነው። እና ቃል በተግባር አሳይተው ለዚህ ደርሰዋል። እቅዳቸውን አሳክተው ፍቅራቸውን ኦፊሻል አድርገዋል ማለት ነው። ሶ ከዚህ በኋላ ያላቸውን እቅድ ሳያሳኩ ወደ ትዳር ይገባሉ ብላችሁ ታስባላችሁ? ኔቨር አይገቡም። ምክንያቱም ወደ ትዳር ግቡ ልጅ ውለዱ የሚባል እድሜ ላይ አይደሉም። ገና ልጆች ናቸው። ገና እድሜያቸው 20 ቤት ነው። ስለዚህ ምንም የሚያስቸኩል ነገር የለም። ያው ቸኩለው የገቡ እየደረሱ ስለዚህ አታጣድፏቸው። እነሱ የእቅድ ልጆች ናቸው። በእቅድ ነው የሚጓዙት ማለት ለትዳር ብቁ አይደሉም ማለት አይደለም። ባይዙዌ ግን ከሌሎቹ አንጻር ገና ናቸው፣ ልጆች ናቸው። ገና ብሩኬ 23 ዓመት እኮ ገና አልገባም አይደለ? ስለዚህ ገና ናቸው። ታላቅየው አላገባም ብሏል። የቁጭ ብሏል። 6 ዓመት በሙሉ በፍቅር ቆይተዋል። እና አሁን ምንድን ነው የሚጠብቀው እሱ ልጅ? ማርያምን የሆነት አሁን እኮ እነሱ እኮ ወደ ትዳር የሚገቡበት በጣም በቃ እንዳውም አልፏል ሀብ ማለት ነው። ስለዚህ ቦታ ለቅቅ ያለው ብሏል። በቀደም የተመረቁ ቀን በላይቭ ላይ ቦታ ለቅቅ ያለውኝ ለቀናል መግባት ትችላላችሁ እያለም ነበረ። ልቀቁ እየተባሉ ማለት ነው። ኤንዌስ ዛሬ በጣም ደስ ይላል። ያው የብር ሀብል አስሮለታል። ይቅርታ ስጦታው 100 ምናምን ሺህ ብርን የገዛሁት እያለ ነበረ። ሊሆን ይችላል ባይዘዌ እውነቱ ነው ማለት ውድ ነው። እዚሁ ራሱ ውድ ነው ብር ማለት ነው። እና ሊሆን ይችላል ግን ደግሞ
ጓደኝነት ከዚህም በላይ ቢገዛ ምንም ይከብዳል ብዬ አላስብም። ከሁሉም ነገር ፍቅር ስለሚበልጥ ጓደኝነት ስለሚበልጥ ብዬ አስባለሁኝ። የእነሱ ጓደኝነት ደግሞ በጣም ደስ የሚል ጓደኝነት ነው። የእናቴ ልጅ ተባብለው ለዚህ ደረጃ ደርሰዋል። ያው አንዳንዴ ደግሞ ያንን ስራ ከመስመር አስወጣቸውና ትንሽ እንትን ብሏቸው ነበረ። ያም ሆነ ይሄ ያው ይቅርታ የማይፈታ ነገር የለም። በይቅርታ ደግሞ ሁሉም ነገር ይሻራል። ይቅርታ ካደረጋችሁ ከጠየቃችሁ በኋላ ያንን ያለፈውን ማንሳት የለባችሁም። ኦልሬዲ ተሽረዋል ማለት ነው እና በጣም ደስ ይላል። ሶ ዛሬ በጊፍትሽ ምንድን ነው ክሶታል ነው የሚባለው ክሶታል ደግሞ የሰጠው በጨረቃዎቹ በጨረቃ ፋሚሊ ስም ነው ማለት ነው። እና ቅምጥሌንም አቶ ፍጹሜ መካስ አለበት ማለት ነው። ከዚህ በፊት ከአብሳላት ጋራ ብዙ ቪዲዮ ሰርተዋል አይደለ? በእነሱ ቤት እኮ ቅመሜን ለማስቀናት ነበረ። አስቀይሟታል። በእርግጥ ነገራቶችን ሁሉም በውስጥ ፈተናል ብሏል ፍጹሜ ከቅመሜ ጋራ። ግን ለእኛ ይቅርታ ጠይቃት በእኛ ፊት ማለት ነው። የምር በቀደም እኮ ሰብስባ ነው የተበቀለቻቸው። ይመቻት የምር